እሺ ተመልካቾች እንዴት ናችሁ? ከግንቦት 1 2026 ጀምሮ ቻይና የአፍሪካ ሀገራት በሙሉ ወደ ሀገሯ ከታሪፍ ነፃ እንዲልኩ ፈቅዳለች። እንደ ሰበር ዜና 53 ሀገራቶች ናቸው ያሉት አፍሪካ ውስጥ፣ ግን ለ53ቱ ነው የፈቀደችው። አንዷ የተከለከለችው ኢስዋቲኒ ነች። ምክንያቱም ከታይዋን ጋር ዲፕሎማሲያዊ ግንኙነት አለች በሚል ከዚህ አስወጥታታለች። ከዚህ ድል 53 ሀገራቶች ይህን እድል አግኝተዋል። ይሄ የመጀመሪያ አይደለም፣ አሁን ማስፋፊያ ነው። 2009ና 2010 ላይ ለ33 ኢትዮጵያንም ጨምሮ ለ33 ዝቅተኛ ለአፍሪካ ሀገራቶች እድሉን ሰጥታ ነበረ ከታሪፍ ነፃ እንዲያስገቡ የተወሰኑ ምርቶችን ነው። አሁንም ሁሉንም አይደለም፣ ያኔም ሁሉንም አይደለም። የግብርና በተወሰነ መልኩ አግሮ ፕሮሰስ የተደረጉ ማዕድኖችን ነው። ስለዚህ ዛሬ እንድንመለከት የፈለግኩት ምንድን ነው፣ በዚህ ድል ተጠቃሚው ማን ነው? ቻይና ነች አፍሪካ ነች የሚለውን እንመለከታለን። በሁለተኝነት ደግሞ በዋናነት ለኢትዮጵያ ከአጎዋ ስለተሰረዘች አሁንም ማስፋፊያ ላይ እድል ስላልተሰጣት የትራምፕ የአጎዋ ኤክስቴንሽን ላይ ለኢትዮጵያ ምትክ መሆን ይችላሉ፣ ከአጎዋ ያጣችሁን እንድታገኝ እድል ይሆናታሉ የሚለውን የተወሰነ ሀሳብ ልሰጣችሁ ፈልጌያለሁ። ለመኖሪያና ለንግድ የሚሆኑ ሱቆች አንድ ላይ በመገናኛ የመዲናችን መሃል በሆነችው መገናኛ ከእስራኤል ኤምባሲ አጠገብ እንዲሁም ከሃይሌ ሪዞርት በቅርብ ርቀት ላይ ከባለ 1 እስከ ባለ 3 የመኝታ ክፍል አማራጭ ያላቸውን አፓርትመንቶችን በ660 ሺህ ብር ቅድመ ክፍያ ብቻ አቅርበንልዎታል። ለንግድ የሚሆኑ ሱቆች ነዋሪ በሞላበት ህንፃ ላይ ከ24 ካሬ ጀምሮ በ300 ሺህ ብር 10% ቅድመ ክፍያ ጀምሮ ቀሪውን ክፍያ የእርሶን ፕሮግራም መሰረት አድርገው የሚከፍሉት ምርጥ እድል። በእኩል ሰዓት የሱቅና የቤት ባለቤት ለመሆን በ096921 1919 ይደውሉልን። መደላድሎች ነን። በምቾት ይኖሩ። እንግዲህ የቻይና የንግድ ግንኙነት ከአፍሪካ ጋር ያው እያደገ ነው። በባለፈው ዓመት እንኳን የነበረው ከ280 ቢሊዮን ዶላር በላይ የንግድ ግንኙነት አለ፣ ባይላተራል። ቻይና ከአፍሪካ አህጉር ጋር ያላት ግንኙነት ማለት ነው። እና አፍሪካውያኖች ጥሬ ዕቃ ይልካሉ፣ ነዳጅ ይልካሉ፣ ማዕድኖች ይልካሉ፣ የግብርና ምርቶችን ይልካሉ በተወሰነ መልኩ። ከዛ ማኒፋክቸሪንግ ውጤቶችን ደግሞ ከቻይና ይቀበላሉ። አሁን ይህን ከታሪፍ ዜሮ ማለት ምን ማለት ነው? በቀላል ምሳሌ እንመልከት ከተባለ አንድ የአፍሪካ ሀገር ቻይና ገበያ ውስጥ ወስዶ ዕቃ ለመሸጥ ታሪፍ ይከፍላል። ለምሳሌ ኢትዮጵያ 1 ሚሊዮን ዶላር ቡና የተቆላ ቡና ቻይና ብትልክ 8 ከመቶ ከሆነ ታሪፉ ለተቆላ ቡና ያለው ታሪፍ 8 ከመቶ ከሆነ የ1 ሚሊዮን ዶላር ዕቃ ሲላክ በ8 ከመቶ 80 ሺህ ዶላር ማለት ነው። ስለዚህ ቻይና ገበያው 80 ሺህ ዶላር ከፍሎ ነው ዕቃው የሚገባው። ስለዚህ 1 ሚሊዮን 80 ሺህ ዶላር ይደርሳል ማለት ነው። እሱ ዋጋ ነው የሚሆነው። አሁን ይህን 80 ሺህ አትከፍሉም፣ ያለባችሁ ወጪ ምንድን ነው? የማምረቻ ወጪና ሎጂስቲክ ወጪ ብቻ ነው የሚል ነው ሀሳቡ። በዚህ የተወሰኑ ኢኮኖሚያዊ ጠቀሜታዎች ሊኖሩ ይችላሉ ለአፍሪካ ሀገራት። በቃ ዜሮ ታሪፍ ማለት ቻይና ገበያ ስለማይከፍሉ ያለባቸው ወጪ ሎጂስቲክና የፕሮዳክሽን ብቻ ይሆናል፣ የታሪፍ ስለሚቀነስላቸው እና የተወሰኑ ሴክተሮች ለምሳሌ አግሮ ኢንዱስትሪው እድል ሊያገኝ ይችላል። ለምሳሌ ኢትዮጵያ ቡናን ትልካለች፣ በሱ ልትጠቀም ትችላለች። የቅባት እህል ኢትዮጵያም ሱዳንም ሊጠቀሙ ይችላሉ። አቮካዶ ምርት አሁን የነ ኬንያ ደግሞ ካካዋ አለ፣ በምዕራብ አፍሪካ የነ ጋና የነ ኮት ዲቫር ይህን እየላኩ ሊጠቀሙ ይችላሉ። እሴት ካለ ደግሞ ይበልጥ ሊያሳድጉ ይችላሉ። ለምሳሌ ቡናን ጥሬ መላክ መጀመሪያም የነበረው ታሪፍ ዜሮ ነው። ከ2009 ጀምሮ ዜሮ ነው። በቃ ጥሬ ቡና ለመላክ ዜሮ ነው ታሪፉ የነበረው። አሁን ከዜሮ እስከ 3 ከመቶ ነው የሚባለው እና እሴት ሲጨመርበት ግን በጣም ከፍተኛ ይሆናል። ከ5 ከመቶ በላይ የሚሆንባቸው ጊዜያቶችም ባሉ እስከ 15 ከመቶም ሊደርስ ይችላል። ስለዚህ እሴት እየጨመሩ ከላኩ ነው የታሪፉ ስጋት መጀመሪያም የነበረው። ግን እሱ መነሳቱ እሴት የሚጨምሩ ከሆነ ተጠቃሚ እንደሆኑ ሊያደርጋቸው ይችላል። የተወሰኑ አነስተኛ አምራቾችም ሁሉንም አይፈቅዱም። አሁን ለምሳሌ ኢትዮጵያ የግብርና ምርቶች፣ በከፊል የቆዳ ምርቶች፣ ማዕድኖች ምናምን ሃይቴክ የሆኑ የማኑፋክቸር ውጤቶች ወደ ቻይና ገበያ መላክ አሁንም ድረስ ሊፈቅዱ አይችሉም። ስለዚህ በቀላሉ ቻይና እንድታገኝ የአፍሪካ ምርቶች እንድታገኝ እድል ታገኛለች። እና ማዕድን የሚልኩት በተለይ ከኤሌክትሪክ መኪና ጋር የተገናኙት እንደ ኮባልት፣ ሊቲየም በጣም ብዙ ምዕራብና መካከለኛ የአፍሪካ ሀገራቶች ኤክስፖርት ያደርጋሉ። ግን ይሄ ምን ላይ የተመሰረተ ይሆናል? የማምረትና የመላክ አቅማቸው ላይ የተመሰረተ ይሆናል። ታሪፍ ዜሮ ነው ማለት ታሪፍ እኮ አንዱ የወጪ ምክንያት ነው እንጂ ብቸኛው አይደለም። አንዱ የማምረት ወጪ ነው። በኋላ እናቀርባለን። መሰረታዊ ፈተናቸው ምንድን ነበረ? ለአፍሪካ ሀገራቶች መጀመሪያም ታሪፍ ችግራቸው አልነበረም። በአብዛኛው
በቃ ለጥሬ ዕቃ ከ0 እስከ 3% ነው። ለቻይና ብቻ አይደለም፣ አውሮፓም ሌሎችም ገበያዎች ጥሬ ዕቃ በጣም ነው የሚፈለገው እና ያበረታታሉ። ግን አግሮ ፕሮሰስ ያደረጉት ግን ከ5 እስከ 15% ነበር የሚያድገው እና የነበረው ችግር ታሪፍ አልነበረም ለብዙ የአፍሪካ ሀገራቶች መጀመሪያ የተሰጠው ምድል ፐርፎርማንስ ከታየ ዋናው ችግር የነበረው የጥራት ጉዳይ፣ ጥራቱን በጠበቀ መልኩ ቻይና ገበያ ውስጥ ማድረስ፣ የምግብ ጥራትን መጠበቅ፣ የአስተሻሸግ ጉዳይ፣ የሌብሊንግ ጉዳይ እነሱ ነበሩ ችግሮች እና ቻይና ያሉ ተረካቢዎችም አንድ የሚያነሱት ነገር ምንድን ነው? ወጥ የሆነ መጠን መቅረብ አለበት። አንዴ የሆነ ጊዜ 10 ቶን የሆነ ጊዜ 2 ቶን የሆነ ጊዜ ያለመላክ ሳይሆን ወጥ የሆነ ኮንሲስተንት የሆነ አቅርቦት ችግር፣ በጊዜ የማድረስ ጉዳይ፣ ሁሌም በኮንትራት ወቅቶች ላይ የማድረስና ያለማድረስ ችግር ነበር። የረጅም ጊዜ ውሎችን ያለመያዝ ችግር ነበር። እነዚህ ችግሮች ነበሩ መጀመሪያም ማለት ነው። ስለዚህ ታሪፉ 0 ብቻ አይደለም ችግር የነበረው፣ ግን የፖለቲካ እድልም ቻይና ልታገኝበት ትችላለች። በተለይ ቻይና ምክንያቱም ቻይና የአፍሪካ ጥምረትን ልታሳድግበት ትችላለች። በተለይ አማራጭ እንዲያገኙ እድል ሊሆንላቸው ይችላል። አሁን የአፍሪካ አመራሮችም የመደራደር አቅም ያገኛሉ፣ ተጨማሪ የንግድ አጋር ያገኛሉ። ሌሎች ላይ ያላቸው ጥገኝነት በተወሰነ መልኩ እንዲቀንስላቸው ሊሆን ይችላል። ግን ኢንዱስትሪው ካላደገና የንግድ እድሉን ካልተጠቀሙ አሁን የምናወራው በሙሉ ውጤት መሆን አይችልም። ኤክስፖርታቸው ካላደገ፣ የሎጂስቲክ አቅማቸው ካላደገ አሁንም ድረስ እድል ብሎ ለመናገር ትንሽ ያስቸግራል። ግን ቻይና የምታገኘው ድል በጣም የሚበልጥ ነው፣ በብዙ መልኩ ከተመለከት ነው ማለት ነው። የታሪፍ አንዱ የውጭ ምክንያት ነው እንጂ ጠቅላላ ወጪያቸው ስላልሆነ የማጓጓዝ ወጪ አለበት፣ የጥራት ሰርተፊኬት ኢሹ አለበት፣ የምንዛሬ እጥረት ጉዳያቸው ነው፣ የገንዘብ እጥረት ጉዳያቸው ነው። ይሄ በሙሉ ችግር የነበረበት ነው እና ቤዚክሊ የሚያተርፈው የቻይና ኢኮኖሚ ያተርፋል። ከ0 እስከ 3% የነበረ ታሪፍን ብታጣ በጣም ብዙ የአፍሪካ ምርቶችን እንድትሰበስብ እድል ታገኛለች። ሙሉ አህጉሯ ለቻይና ያላቸው ድምፅ እንዲያድግ ነው የሚሆነው። የአፍሪካ ቤጂንግ ስምምነቶች በጣም እየበለጡ ነው ከአፍሪካ ዋሽንግተን ስምምነቶች ይልቅ ማለት። ስለዚህ የፖለቲካ ድምፅ የምታገኝበት ነው። በግልባጩ ደግሞ ምርቷን ወደ አፍሪካ ገበያ እንድታራግፍ ደግሞ እድል የሚሰጣት፣ በተለይ የብድር ግንኙነት ደግሞ ከጨመረችበት ደግሞ በቃ የአፍሪካን መሰረተ ልማቶች እንድትቆጣጠር እድል ታገኛለች። አፍሪካ እሴት ከጨመረች ብቻ ነው በዚህ ጉዳይ ላይ ተጠቃሚ የምትሆነው። መጀመሪያም ታሪፍ 0 ነው፣ ሮ ማቴሪያሎችን ብቻ መላክ። እሴት ከጨመረች እስከ 8% የነበረ ታሪፍ ሊቀንስላት ይችላል። አፍሪካ ልትጠቀም የምትችለው በዚህ መልኩ ነው። የተወሰኑ ደግሞ ሪስኮች ያሉበት ነው የንግድ ግንኙነቱ። ምክንያቱም የአቅም ችግር ካልተፈታ በስተቀር እድሉ ስላለ ብቻ ተጠቃሚ ሊሆኑ አይችሉም። ደግሞ የሚላኩት ቁሶችም ራሳቸው ይወስኑታል። ሁሉም ዕቃ የሚላክ አይደለም፣ የሚያዋጣ አይደለም። ሁሉንም ልትፈቅድም አትችልም እሷ። ስለዚህ ለአጭር ጊዜ ሊያተርፉ ይችላሉ፣ ለረጅም ጊዜ ግን ጥገኝነት ውስጥ ሊጥላቸው ይችላል። የቻይና ጥገኛ እንዲሆኑ ሊያደርጋቸው ይችላል። ስለዚህ ብዙ የሚያስቡበት ነው የሚመስለኝ እኔ። የዕዳ ጉዳይም ከቻይና ጋር ያለ ግንኙነት ከፍተኛ ዕዳ ውስጥ የመውደቅም ሁኔታ አለው። ምክንያቱም ስትራክቸራል አጀስትመንት አትሰራም ቻይና። ብድር በተጠየቀ ሁሉ ቁጥር እዛ የዕዳ ትራፕ ውስጥ መክተት ስለምትፈልግ ማለት ነው። የንግድ ሚዛኑ ጉድለቱ ካልተስተካከለ በስተቀር የንግድ አጋርነቱ ጤነኛ ላይሆን ይችላል። ወደ አለቃ ሊሆን ይችላል እየለወጡ ያሉት የፖለቲካ ሁኔታውን ከተመለከትን። ምክንያቱም ኢስዋቲኒ አሁን የተሰረዘችው ለምንድን ነው? ከታይዋን ጋር ተወዳጅተሻል በሚል ምክንያት። ስለዚህ የንግድ ግንኙነት ገለልተኛውንም ዲፕሎማሲያዊ ስለሆነ ለታይዋን እውቅና የሰጠ በሙሉ ከዚህ ዘዴ ውስጥ ሊሰረዝ ይችላል ወደፊት ማለት ነው። ስለዚህ 0 ታሪፍ ማለት እድገት ማለት አይደለም። ትክክለኛ እድል የሚሆነው ምን ከሆነ ነው? ምርት ማደግ የሚችል ከሆነ፣ ጠንካራ የፖሊሲ አቅም የሚኖር ከሆነ፣ የፖለቲካ ዲሲፕሊን ምናምን ካለ ነው። ስለዚህ አፍሪካ ጥሬ ዕቃ ከመላቅ ይልቅ ወደ እሴት ካላደገች በስተቀር ይህን እንደ እድል ላትጠቀም ትችላለች። ስለዚህ ለኢትዮጵያ ግን ከአጓ ከመሰረዟ አንጻር ረዘም ያለ ጊዜ ሆኗል። ከአጓ ከተሰረዝን፣ አጓ ማለት ምንድን ነው? ወደ አሜሪካ ገበያ ውስጥ ከታሪፍ ነፃ የተወሰኑ ቁሶችን በተለይ ጨርቃጨርቆችን ወደ አሜሪካ ገበያ መላክ ነው። የጨርቃጨርቅ ውጤቶችን፣ የኢንዱስትሪ ፓርክ ምርቶችና የቆዳ ውጤቶችን ማለት ነው። እና ከአጓ መሰረዟን ተከትሎ ኢንዱስትሪ ፓርክ ውስጥ ያለ እንቅስቃሴ እንደተዳከመ ይታወቃል። በተለይ ጨርቃጨርቅ ኤክስፖርት የሚያደርጉ ተቋማቶች መውጣታቸው የሚታወስ ነው። ደግሞ በጣም ብዙ ይገኝ የነበረ ዓመታዊ ገቢንም ከአጓ በመሰረዝ
ብዙ እንደታጣ ታስታውሳላችሁ። አሁንም ደግሞ ትራምፕ ተጨማሪ እድል ሲሰጡ ደግሞ ኢትዮጵያን አስወጥተዋል። ለኢትዮጵያ እድሉን አልሰጡም። ስለዚህ ኢትዮጵያ መዞር ትችላለች። አስቡት፣ አሁን አሜሪካ ውስጥ ያለው ታሪፍ ወደ 16 ከመቶ ነው። አገዋ በነበረው እድል ግን 0 ነበር የነበረው። ስለዚህ 16% ከአገዋ መውጣት ማለት ወደ 16% ታሪፍ መመለስ ማለት ነው። ሊያድግም ይችላል አሁን እሱ። አሁን ግን ወደ ቻይና መላክ ግን አሁን 0 ነው የሆነው። ስለዚህ አሜሪካ ውስጥ በ16 ከመቶ ታሪፍ ከመላክ ወደ ቻይና በ0% ታሪፍ ለመላክ እድል ሊሆን ይችላል። ግን ምንድነው በአገዋ ስልት ተጠቃሚ የነበረው ካላችሁ ጨርቃጨርቅና ጨርቃጨርቅ በዋናነት ቻይና ደግሞ ዋናው አምራች ነች ጨርቃጨርቅ። ስለዚህ እሱን መጠቀም ማሸነፍ ይቻላሉ። የቻይና ማርኬትን ማሸነፍ ይቻላሉ። ከኢትዮጵያ የሚመረት ጨርቃጨርቅ ምርት በቻይና ገበያ ላይ ሄዶ የተሻለ ሆኖ ታሪፉ ቢነሳለት የተሻለ መሆን ይችላሉ፣ በተሻለ ዋጋ መሸጥ ይችላሉ፣ የምርት ወጪው ዝቅተኛ መሆን ይችላሉ የሚለው የተወሰነ ስጋት ያለበት ነው። ግን እድል ነው ለኢትዮጵያ የገበያ አማራጭ አድርጎ መውሰድ ይቻላል። ለምሳሌ ቡና 8% ታሪፍ የነበረበት ወደ 0 ነው የሚወርደው ማለት ነው። ስለዚህ 8% ታሪፍ ቀነሰ ማለት ከብራዚል ቻይና ውስጥ ለሚመጣ ምርት የተሻለ እድል ነው። ከብራዚል የሚመጣ ምርት ከኢትዮጵያ የሚሄድ ቡና ብላችሁ አስቡት። ቡና ከኢትዮጵያ ወደ ቻይና ሄዳል፣ ከብራዚል ወደ ቻይና ሄዳል ብላችሁ አስቡ። ከብራዚል የሚመጣው ቻይና ውስጥ የሚመጣው 8% ታሪፍ ቢኖርበትና ከኢትዮጵያ ቻይና የሚሄደው ደግሞ 8% ታሪፍ ባይኖርበት 0 ቢሆን በዚህ 8% ታሪፍ መቀነስ ምክንያት በዋጋ የተሻለ ሆኖ መገኘት ማለት ነው። ስለዚህ ኢትዮጵያ ትራምፕ ላይ ካላት የፖለቲካ ጫና እንኳን እንደ እድል ልትጠቀምበት ትችላለች። ግን ይሄም የሚሆነው አሁንም የንግድ ባላንሱ የተዛባ ነው። ቻይና ወደ ኢትዮጵያ የምትልከው በጣም ከፍተኛ ግዙፍ ነው። ኢትዮጵያ ወደ ቻይና የምትልከው ደግሞ መጠኑ አነስ ያለ ነው። ስለዚህ የምርት አቅምን ማሳደግ ያስፈልጋል። ታሪፍ መቀነስ ብቻውን የምርት እድል ስላልሆነ ማለት ነው። የምርት አቅም ማደግ አለበት። የሎጂስቲክ ጉዳዮች መሻሻል አለባቸው። ደግሞ የምርት ጥራት ጉዳይ ፕሮቶኮሎች ደግሞ መጠበቅ አለባቸው። እሱም ይሆን ከሆነ አማራጭ መሆን የሚችል ነው። ግን ይሄ ዊን ዊን እንኳን ለማለት ትንሽ ያስቸግራል። ሁለቱም የሚያሸንፉበት ነው ብሎ ለመናገር ትንሽ ያስቸግራል። በራሱ ግን ቻይና ዊን የምታደርግበት እድል ነው። ይሄ አናውስ የተደረገ አዲስ ስለሆነ መረጃውን ለእናንተ ለማድረስ ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስት ቪው ቴሌግራም እና ፌስቡክ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።